አራተኛ ዓመት የሥራ ዘመን 36ኛ መደበኛ ስብሰባውን ዛሬ ያካሂደው 6ኛ የሕዝብ ተወካዮች ምክር ቤት የብሔራዊ ምርጫ ቦርድ ምክትል ሰብሳቢና የሥራ አመራር ቦርድ አባላትን ለመሾም የቀረበውን የውሳኔ ሐሳብ መርምሮ አጽድቋል። በዚህም ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ እንዲሁም ተክሊት ይምሰልና ነሲም አሊ የቦርዱ አመራሮች በመሆን በሁለት ድምጽ ታቅቦ በአብላጫ ድምጽ ሹመታቸው ጸድቋል። ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል ገባለሁ። በቅንነት በታታሪነት ስራዬን ለመፈጸም ቃል ገባለሁ። ምክር ቤቱ በዛሬው ውሎ ሌላ ትኩረቱን ያደረገው በውጭ ሀገር የሥራ ስምሪት ረቂቅ አዋጅ ላይ ሲሆን የመንግስት ተጠሪ ተስፋዬ በልጅጌ ረቂቁ በውጭ ሀገር የሥራ ስምሪት ላይ ተሟላ የህግ ማዕቀፍ ለመዘርጋት የሚያስችል መሆኑንና የዜጎችን እንግልት ለመቀነስ አስቻይ ሚናን የሚጫወት እንደሆነ በመግለጽ ረቂቁ ትኩረት ያደረገባቸውን ጉዳዮች ለምክር ቤቱ አባላት አቅርበዋል። በዘርፉ የተሻለ አፈጻጸም ያላቸው ሀገሮች ተሞክሮ በመቀመር እና የዜጎችን መብት፣ ክብር፣ ደህንነትና ጥቅም በተሻለ መልኩ ማስጠበቅ የሚያስችል የተሟላ የህግ ማዕቀፍ ለመዘርጋት ይህ ረቂቅ አዋጅ ተዘጋጅቷል። ረቂቅ አዋጁ ስለ ስራ ስምሪት አገልግሎት፣ ስለ ስራ ሁኔታዎች፣ በኤጀንሲ ስለሚሰጥ የስራ ስምሪት አገልግሎትና ስለ ኤጀንሲዎች ደረጃ፣ በኤጀንሲዎች የሚፈጸም ጥፋትና ስለሚወሰዱ እርምጃዎችና ስለ ማህበራዊ ደህንነት አገልግሎት የተመለከቱ ድንጋጌዎችንም አካቷል። የምክር ቤት አባላትም የውጭ ሀገር የሥራ ስምሪትን በተመለከተ በቀረበው ባለ 7 ክፍልና ባለ 85 አንቀጽ ረቂቅ አዋጅ ላይ ግልጽና ተጠያቂነትን የሚያሰፍን የዜጎች እንግልትን የሚቀንስና ዜጎች በውጭ ሀገር የሥራ ስምሪት ሳይሰማሩ በፊት ስለሚሄዱበት አካባቢ ባህልና ቋንቋ መሰረታዊ ግንዛቤ እንዲኖራቸው የሚያስችሉና ሌሎች መሰረታዊ ጉዳዮች ሊካተቱበት ይገባል ሲሉ ሐሳብና አስተያየታቸውን ሰጥተዋል። የስራና ክህሎት ሚኒስቴርና የውጭ ጉዳይ ሚኒስቴር ላይ ውጭ ሀገር ለስራ የተሰማሩ ዜጎችን መብት፣ ደህንነት፣ ክብር መጠበቁን ይከታተላሉ ነው የሚለው። እንዴት ይከታተላሉ የሚል ኢሹ መኖር አለበት። ብዙም ጊዜ አንዳንድ ግልጽ ያልሆኑ አዋጆች ማን እንደሚፈጽማቸው እንዴት ክትትል እንደሚደረጉ የትኛው ሚኒስቴር ተጠያቂነት ሁሉ የማያካትቱ ጉዳዩ ይገኛል። ከባህርተኛና የቤት ሰራተኞች ጋር ነው ብዙ የሚያተኩረው አዋጁ። ግን አገራችን አሁን ባለፉት አመታት በሚሊዮን የሚቆጠሩ ወጣቶች ከዩኒቨርሲቲዎች ተመርቀው ስራ የሌላቸው ወይም ደግሞ በዝቅተኛ ክፍያ የሚሰሩ ባለሙያዎች አሉና እነዚህ ዘርፎችም ገበያዎችን የመፈለግ የሥራ ስምሪቶችም እንዲካተቱ የማድረግ ነገር አዋጁ በትኩረት በጥልቀት እነዚህ ነገሮች እንዲያካትት በደላላዎች ብዙ የአገራችን ዜጎች እየሄዱ ናቸውና ይህንን ችግር መፍታት አለበትና በተለይ ግልጽኝነትንና ተጠያቂነትን የሚያሰፍን ከኤጀንሲዎች ጋር ግልጽ የሆነ አሰራር እንዲኖር በጣም ችግር ፈቺ እንዲሆን ቢታይ። አሁን እኛ የምንልካቸው ዜጎቻችን በቤት ሰራተኝነት ነው በአብዛኛው። ይሄ ቤት ሰራተኝነት ደግሞ በቀጣይ አመታት እየቀነሰ ዲክላይን እያደረገ ነው የሚሄደው። ስለዚህ ከቴክኖሎጂ ጋር ታይዞ ዜጎቻችንን ከማብቃትና ለዓለም የሥራ ገበያ ከማውጣት አንፃር በደንብ ተቃኝቶ መሄድ አለበት የሚል ሐሳብ አለኝ። በመጨረሻ ምክር ቤቱ በረቂቅ አዋጆቹ ላይ ከተወያየ በኋላ ግብአቶችን በማከል ለሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መርቷል።